አንተ ነህ ኮን ምንድነው የሚያጨማልቅ? ለምን ትጨማለቀው? ምን ሆነም ታለቅሰው? አይደለም እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥበው ምን እኔ ብቻ ነኝ እንዲሁ ካልሲ ማጥበው ሰማታጥበው ለምሳሌ ማታጥበው እኔ ልጅ እያለሁኝ እናቴ አንቺ ሴት ልጅ እያለሽ እኔ ነበር ስራ የምታሰራኝ ከዛ ወንድሜ ደግሞ ልክ እንደዚህ እንደሷ ቆሞ ያያል። ስለዚህ አሁን አንተ ታጥባለህ እሷ ቆማ ታያለች። የሷንም ያንተንም አንተ ነህ የምታጥበው። ይሄኔ ኩናቲ ብትኖር ኖር ያኔን ብቻ ነበር ማጥበው። አሁን ግን እናንተ ያናንተንም ያኔንም ታሳጥቡኛላችሁ። ለምንድን ነው የምናሳጥበው? እናት ስለሄደች። እናት ባትሄድ ኖሮ የራስን ብቻ ነበር የምታጥበው። ስለዚህ ምን ችግር አለው ታዲያ የኛንስ ብታጥብ? ይደክመሃል? እጠብ በስነ ስርዓት ይዘህ እጠብ። እሺ ገና ቤትም ትወለውላለህ፣ እቃም ታጥባለህ። እሺ ሁሉንም ስራ መልመድ አለበት። እሺ አሁን ስጨርስ እሱን ደግሞ ቤቱን ወልውለህ እቃ አጠብ። እሺ እኔና እሷ ደግሞ እንደዚህ ዘና ብለን ቆመን እናይሃለን ማለት ነው። ምን ተሰማሽ? ደስ ይላል። ደከመኝ አውሪድልኝ አንዴ እቃ ጥቢ እስክጨርስ ድረስ ያዛት እንጂ እዘላት። የማልኩ ወገብኝ የማመኝ ነው። እንዴት ነው ወገብህ ነው የሚያምህ? ወገብህ ህመም እንዴት ነው? ወገብህ ህመም እንዴት ይገኛል? እዚህ ጋር የቱ ጋር? እሱ ጋር መመ እሱን ያዘልክበት እዛ ትምህርት ቤት ኳስ ስትረግጥ ነው እንጂ አይደለ? ኳስ ስትረግጥ አይደለ? ኳስ ስትረግጥ ነው አይደለ? እሷን አዝለን ያመመህ? አው አጠግጠኝ ራስን አበላም እንዴ? እንት ከርተሽ እኔ እናንተ ቤት እያለሁ እናት ለኔ ትሰጠኝ ነበር። ስጠይቃት እንኳን ስለምላት ትሰጠኝ ነበር። አሁን አጠግጠኝ ልብላበት። ምንድን ነው የምትለው? ኩናት ከቤት ጀምሮ ፓፓያ ብቻ አላቅማ ምን እናት ከቤት ጀምሮ ፓፓያ ብቻ አላቅማ ማለት ይናፍቀኛል። ምንድን ነው የሚናፍቅህ? ፓፓያ ዳቦ እየበላህ አይደል እንዴ? እና ዳቦ ከሰጠው አይበቃም? ስለናፈቀኝ ምንድን ነው የናፈቀህ? ፓፓያ ነው የናፈቀህ? ስለዚህ ዳቦ ልውሰደው? ዳቦውን አስበላው ልውሰደው? ፓፓያን ልሰጥህ? ላንተ እናት ስትመጣ ትግዛለህ። እሺ ልጄን እንደዚህ ያልነበር እንዴ ታሰቃይዋስ የነበረው? አሁን ፓፓያ የምትበላው እሷ ነች። እሺ እሷ ፓፓያ ትበላለች፣ አንተ ደግሞ ዳቦ ትበላለህ። ቤቢ ሰማኸኝ? አንተ ምንድን ነው የምትበላው? አንተ ምንድን ነው የምትበላው? ዳቦ። ንገረኝ፣ ጮክ ብላ ኩርፋና እንዴ? ዳቦ። ስጡኝ የምን ስጡኝ ብሎ ልመና ነው ደግሞ? ስለሚርበኝ እኮ ነው። ያጠግበኛል። ዳቦ ያጠግበኛል፣ ይርበኛል። የራበው ሰው እኮ ዳቦ ነው የሚበላው፣ ፓፓያ አይበላም። እሺ የራበው ሰው ምንድነው የሚበላው? ፓፓያ አይበላም። የራበው ሰው ምንድነው የሚበላው? ዳቦ። ስለዚህ ከዚህ በኋላ አንተ ፓፓያ ትችላለህ? ሄሎ ጤና ይስጥልኝ። ሄሎ አይሰማም? ይሰማል። ጌጤ ሙልጌታ? አዎ ነኝ። ማለት ናትናኤል እባላለሁ። እሺ ምንድነው? አንዳንድ ጥያቄዎች ልጠይቅሽ ነበረ። ማለት አንዳንድ ሶሻል ሚዲያ ላይ የምታጋሪያቸው ቪዲዮዎች አሉና ስለነሱ ቪዲዮዎች ልጠይቅሽ ነው። እሺ መልካም። ላይክ ቲክቶክ አካውንትሽ ላይ ስለ አንድ ህጻን ልጅ የለቀቅሽው ቪዲዮዎች አሉ። ላይክ ህጻን ልጅ አዝሎ ካልሲ ያጠበ ምናምን ላይክ ቡሊ የሚያደርግ ነገር ማለት ነው። ነው ላይክ ምንድነው ስለሱ ቪዲዮ ማስረዳት ትችያለሽ ወይስ? ብዙ ሰው ቅሬታ ስላቀረበ እኮ ምን መቼም ቀረጻ እየተቀረጸ የምር አይሆንም አይደል? ከቀረጻ ውጪ ማድረግ እንችል ነበር እኮ አይደል?
ይሄ ነገር ውሸት ነው እያልሽ ነው ታዲያ? እኔ እንደዛ ነው ብዬ እንትን ያልኩት አላውቅም። ማን ምን እያሰበ እንደሆነ አላውቅም። እኔ ላይክ ግን ያው እኔ ይቅርታ እዚህ ጋር በእንደዚህ አይነት መልክ ቀልድ የለም። ላይክ በጣም ነው ልጁ ቡሊ የሚደረገው። ሁሉም ነገር የምር ነው የሚመስለው። ከኋላ የሚወሩት ቃላቶች እንዳለ ከኋላ የምታወሪያቸው ቃላቶች እንዳለ በጣም ላይክ የሚደብሩ ቃላቶች ናቸው። ልብ ብለሽ አዳምጠሻቸው ከሆነ ኦኬ አስበንበት አይደል እንዳደረግነው። ታዲያ እንዴት ነው እንዴ ሲሰራ? ያ ይሄንን ለመሳብ እኮ አስበበት ነው የምትሰራው አይደል? ስለዚህ የምትናገረው ቃል ኖርማል ቃል አይሆንም። ላይክ ግን አንቺ የሄድሽበት መንገድ ቀልድ አይመስልም ነው። ላይክ አላ በጣም ነው ቡሊ የሚደረገው ምናምን። መጨረሻ ቪዲዮ ላይ እንኳን የሆነ የምትሰጡት ማብራሪያ የለም። እውነት ነው። እኔ የተሳሳትኩት ምንድነው ማብራሪያ ለምን አለመ እንትን አለ ማለት ያደረቀቂ የሆነ ድራማ ወይ ስጉና የሚመስል ነገር አለማረጂ። አሁን እኔ ለምሳሌ እኔ ኮንቴንት ክሬተር ነኝ፣ ዩቲዩበር ነኝ እና ይሄ ያንቺን ቪዲዮ እንደድንገት ነው ራንደምሊ ያየው ቪዲዮ አየሁት እና ላይክ በጣም የምር ነው መሰለኝ በጣም እና ላይክ በሱ ባንቺ ቪዲዮ ሰርቻለሁ። ወደ 200,000 ነው ምናምን ሰው አይቶታል። እና ላይክ ከቻልሽ እኔ አድቫይስ የምሰጥሽ ማለት ነው ብዙ ሰው ላይክ በጣም የምር መስሎታል ልጁ ቡሊ እየተደረገ ነው። በውስጥ ኮንታክት አድርገውኛል፣ ቴክስት ልከውልኛል፣ ስልክሽንም ሰዎች ነው የሰጡኝ እና ኮሜንቱ ላይ እንዳለ ገብተሽ ብታነቢው በህግ ትጠየቅ ምናምን ነው የሚለው። እውነት ናይቻላ ይቻቻለኛው እውነት አስላደዘ ማለት ነው። ላይክ አይሻ ይሄ ደግሞ ዝምታሽ ደግሞ ላይክ ብዙ ነገር ይፈጥርብሻል። እውነት ነው። ወጥተሽ በተሻለሽ አቅም ላይክ ለሰዎች ለማብራራት ሞክሪ፣ ለማስረዳት ሞክሪ። እኔ ብዙ ያልተረዳሁት ነገር ነበር እዛ ቪዲዮስ በጣም ነው ያመመኝ ቪዲዮን ሳይሆን እውነት ነው የምልሽ። እውነት ነው። እውነት ነው። ከስሩ ምንም አይነት እኮ ትወና የሚመስል ወይ ድራማ እንዲሆን አድርገን የሰራ ነው የለም። ሪያሊቲው ነው እውነታን እንዲመስል አድርገን ስለሆነ የሰራ ነው። በጣም ላይክ እውነት እውነትን የሚመስለው ልጁ የሚያሳየው ኢሞሽን ያ እውነት ነው። እና ላይክ ልጅሽ ነው ይቅርታ ምን አንድ መሰለህ ፕሮፋይሉን ተጫንና ከዛ በፊት የነበሩትን ቪዲዮዎች እያቸው። አይቻችኋለሁ እኮ ላይክ 1-2-3 ቪዲዮዎች አይቻለሁ እና የልጁ የሚያሳየው ሪአክሽን ምናምን ላይክ ያማል። ላይክ እውነትን የሚመስለው ሁሉም ነገር ላይክ ቀል አሁን አንቺ እንደምትንቀ እውነት ነው። እና ይሄ ደግሞ ላይክ በህግ ሊያስጠይቅሽ ሁላ ይችላል። ላይክ አላ እውነትን የሚመስለው ሁሉም ነገር እውነት ነው። ያው እኛ እውነት እንዲሆን አድርገን ስለሰራ ነው እውነት ነው። ግን ደግሞ እና ደግሞ ላይክ እኔ ቪዲዮቹ ላይ ሳወራ ከሰማሽ ምን አልኩኝ? ይሄ ልጅ ነገ ተማሪ ነው፣ ትምህርት ቤት ይሄዳል፣ ጓደኞች ያገኙታል፣ ላይክ ሙድ መያዣን የሚሆነው ብዙ ነገር አውርቻለሁ። እና ላይክ እኔ እንዳመንኩት እኔ እውነት እንደመሰለኝ የሱ ጓደኞችም እውነት ይመስላቸዋል፣ አብሮት የሚማሩ ልጆችም እውነት ይመስላቸዋል። ቤት ውስጥ ቡሊ እየተደረገ ይመስላል። የሰራሽው ቪዲዮ በሚገባው ልክ ቫይራል ስላልሆነ ነው እንጂ ቫይራል ቢሆን ኖሮ ላይክ ብዙ ነገር ያመጣብሽ ነበረ። እውነት ነው። እና ላይክ ይሄ ቀልድ ነው ምናምን ካልሽ ላይክ እኔ አላቅም፣ ግን ላይክ እየሰራሽ ያለሽው ነገር ልክ እንዳልሆነ ልነግርሽ ነው የደወልኩት። እሺ አመሰግናለሁ። እና ላይክ ይቅርታ ላይክ ልጁ ልጅሽ ነው ወይስ የጎረቤት ልጅ ነው? አይ ዶንት ኖ። ማወቅ ስለፈለኩ ነው በጣም ስለተነከነኝ። እንደዛ ማለት ትክክል የሆነውን ነገር በቃ እንሰራና እንደማስተባበያ እንለቃለን። ከዛ በኋላ ሁላችሁም ማለት ስትሉና ስትደውሉ የነበራችሁ የኔ ጉዳያችሁ እንደሆነ ገብቶኛል። ግን እኛ ሰራ ነው ድራማ ነው።
ከእናቴ ጋርና ከእህቴ ጋር ያለኝ ግንኙነት ሆነ እንደያችሁት አይደለም። እኛ ማሳየት የፈለግነው የሰው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትልኩ ከነበራችሁ ከልብ አመሰግናለሁ። ስለጨነቅናችሁ ይቅርታ። ሁላችሁም መልስ ስትልኩና ስትደውሉ የነበራችሁ የኔ ጉዳይ እንደሆነ ምንም በቃ ስክሪፕት ያነበበ እንጂ ከውስጥ ያለው ወይ ደግሞ የልጁ ሐሳብ እንዳልሆነ እናውቀዋለን። ግን እሺ እናቴ ጋርና ከእህቴ ጋር ያለኝ ግንኙነት ሆነ እንደያችሁት አይደለም። እኛ ማሳየት የፈለግነው የሰው በአንዳንድ ሰዎች ቤት ውስጥ እንደዚህ ይኖራል ብለን ስላሰብን ነው። አንዳንዶቻችሁ ደግሞ ስለኔ ያሰባችሁልኝ ስትደውሉ ወይም መልስ ስትልኩ ከነበራችሁ ከልብ አመሰግናለሁ። ስለጨነቅናችሁ ይቅርታ።